ማለት ምን ማለት ነው ከሚል ብንጀምር ጥርስ በሰውነታችን ውስጥ ጠንካራ አካል ከሚባሉት ውስጥ አንዱ ሆኖ በአፋችን ውስጥ አንዱ የማድቀቂያ ስርዓት የሚከናወንበት ለመብላት፣ ለመጠጣት፣ ንግግሮቻችንን ለማሳመር፣ ለውበት እና ሌሎች ተያያዥ እና ከሌሎች ሲስተሞች ጋር በቅንጅት ጤናማ እንድንሆን የሚያደርገን ጠንካራ እና ውብ የሆነ አካል ነው። ይሄም ኢናሚል በሚባለው ከላይ ሽፋኑ ጠንካራ በሚባል ሽፋን የስትራክቸሩ ወይ ደግሞ መዋቅሩ የተገነባ ነው። ከጥርሳችን እንደምታየው ነጭ ነው፣ ከለሩ ነጭ ነው። ይሄ ነጩ ከለር ወይ ደግሞ ኢናሚሉ ፓርት ፕሌክ በምንለው በባክቴሪያ እና በምግብ ውህድ በሚመጣ ባይ ፕሮዳክት በምንለው ልም ወይ ደግሞ ፕሌክ የምንለውን በዛ ይጀምርና የመጀመሪያው ፌዝ ይሆንና ይህም በወቅቱ ካልታከመ ወዴት ነው የሚሄደው? ነጩ ወይ ደግሞ ዋይት ስፖት ምንለው ወይ ደግሞ ቾኪ ስፖት ምንለው ወደ ነጭ ነጠብጣብ ከለሮች ይሄድና ይሄም አሁንም አይቦረቦርም። በጥርሱ ላይ የሚያሳየው የጤና እክል ባይኖርም በአይን በምናየው ከለር ግን ዋይት ስፖት ያሳያል። ወደ መበስበሱ ከመሄዳችን በፊት ያለውን ሂደት ነው የምናገረው። ከዛ ምንድን ነው የሚያደርገው? ይሄ አሁንም በዚህ ሁኔታ ካልተገታ ቀጣይ ሁኔታ ምንድን ነው የሚሆነው? ህመም እና በቀላሉ በቀዝቃዛ በትኩስ ነገር ወይ ደግሞ በጣፋጭ ነገሮች ሴንሲቲቪቲ የምንለው ማለት ነው ፔን ኤንድ ሴንሲቲቪቲ የምንለው ላይ ይጀምራል። አሁንም ይህም ካልታከመ ወደ የት ነው የሚሄደው? ግልጽ የሆነ በአይን በሚታይ ሁኔታ ሽንቁር ወይ ደግሞ መቦርቦርን እናያለን። ይህ አሁንም በዚህ ሁኔታ ሪቨርስድ ካልሆነ ወይ ደግሞ በወቅቱ ካልታከመ ኢንፌክሽን የምንለውን ዲቨሎፕ ያደርጋል ማለት ነው። ኢንፌክትድ ይሆናል እንላለን። ወይ ደግሞ የጥርስ መበስበስ ወይ ደግሞ መግል የመያዝ የማበጥ ምግብ የመብላት እክሎችን ሁሉ የሚያጠቃልል ምግብ የመብላት መቸገሮችን ሁሉ የተለያዩ ተዛማጅ በአካባቢውንና ከዛ ባሻገር የሚሄዱ ራዲዬቲንግ ፔኖችን ወይ ደግሞ ህመሞችን እያጠቃለለ ሂደት ጥርስ ተቦረቦረ እንላለን። ለጥርስ መቦርቦር ቢያንስ የአራት ኤሌመንቶች ድምር ውጤት ነው። አራት ኤሌመንቶች ምንድን ናቸው? አንድ ተጋላጭ ጥርስ። ተጋላጭ ጥርስ የምንለው አሁን ከያዝኩት ውስጥ ተጋላጭ ጥርስ አንድ ለመቦርቦር ጥርስ የምንለው አካል መኖር አለበት። ከነዚህ ውስጥ ለምሳሌ የመንጋጋ ማኘኪያ ክፍሎች ወይ ደግሞ ለማኘክ የምንጠቀማቸው የጥርስ አይነቶች ከፊት ጥርስ ይልቅ ተጋላጭ ናቸው። ለምን? ተፈጥሯዊ ወይ ደግሞ አናቶሚካል ስትራክቸራቸው ግሩቭ የምንለው ወይ ደግሞ ስንጥቃቶች አሉት። እንደምታዩት እዚህ ጋር ስንጥቃቶች አሉ። በቀላሉ እኛ የምንበላውን ቅሬተ ምግቦችንም የማስተናገድና የማያዝ ሁኔታ ስላለ፣ ሌላው ደግሞ በተደጋጋሚ የማኘኪያ አካልም ስለሆነ እዛ በዚህ ሁኔታ ተጋላጭ ጥርስ አንድ ተጋላጭ ጥርስ መኖር አለበት። ሁለተኛ ምግብ ምንለው ወይ ደግሞ በካርቦሃይድሬት ወይ ደግሞ በስታርች የበለጸገ ምግብ መኖር አለበት። ሌላው ማይክሮ ኦርጋኒዝም ወይ ደግሞ ተዋሲያኑ በአይን ረቂቅ ተዋሲያን በአይን የማይታዩ ረቂቅ ተዋሲያን ባክቴሪያ የኛ የንጽህና አያያዝ ጉለት ሲኖር፣ ላይፍ ስታይል ምንለው ዘይቤ የህይወት ዘይቤያችን ጥርሳችንን ማንፈቅ ከሆነ፣ ምናጭስ ከሆነ፣ ምንጠጣ ከሆነ፣ ምንቅም ከሆነ፣ ሁለተኛ ጣፋጭ ነገሮችን ኩኪሶችን የላሙ የባይ ፕሮዳክት ምንላቸው እነዚህ ሶፍት ዳይቶችን ምንጠቀም ከሆነ ፋብሪኬትድ የሆኑ የታሸጉ ሶዳ፣ ኮካ እነዚህ ጣፋጭ ምግቦች የታሸጉ ምግቦችን ምንጠቀም ከሆነ እንደዚህ ሁሉ የድምር ውጤት አንድ ምግብ ምንለውን ነገር እንደ ምግብ እነዚህ ሁሉ ከተካተቱ፣ ሌላው ደግሞ አንድ ጥርስ ለመቦርቦር ዛሬ ጣፋጭ ነገር በልተን ዛሬ ጥርሳችንን ሳንፍቅ ቀርተን ባንዴ ወደ ጥርስ መቦርቦር አይደርስም። ሂደቶች አሉ። ሂደቶቹ ምንድን ናቸው? ከሰዓታት እስከ ቀን ድረስ ፕሌክ ብንለው ቅድም የሚለጠፍ ቆሻሻ የሚመስል ካልፋቅ ነው
በአግባቡ ካልተጠቀምን ምግብ በልተን በአግባቡ ካልያዝ ነው ፕላክ የሚባለውን ከሰዓታት እስከ 24 ሰዓት ባለው የሚለጠፍ ዲስኦርደር ይሄ ፕላክ እንለዋለን። ሌላው ወደ ጥርስ መቦርቦር ደግሞ ምን ሄደ ወይ ደግሞ የጥርስ ህመምን የሚያስተናግዱ ደግሞ ከቀናት ወደ ሳምንታት መቆየት አለበት። ከቀናት ወደ ሳምንታት። ሌላው ደግሞ ከዚህ በላይ ደግሞ በግልጽ የመቦርቦርና የመበስበስ ሁኔታዎችን ለመገምገም ደግሞ ለመከሰስ ደግሞ ከወራት እስከ ዓመታት ይፈጃል። ከዓመታት በላይ ሊፈጅ ይችላል። ታይም የምንለው ይሄ ነው። ታይም ፋክተር የምንለው ይሄ ነው። ስለዚህ የነዚህ ሁሉ ድምር ውጤት ነው ጥርስን ተቦረቦረ የምንለው። በከለር ስንጀምር ዋይት ስፖት ወይ ደግሞ ነጭ ቾኪ ቢመስለውን ስፖት ያሳየናል። እሱ ህመም የለውም ብያለሁ። ምንም ህመም መገለጫ የለውም። ሌላው ከዛ በቀናት ደግሞ እንደዚህ እየዘገየ በሄድ ባልታከመ ቁጥር ደግሞ ሌላው መገለጫው ምንድነው? ሴንሲቲቪቲ ወይ ደግሞ ስሜታዊ መሆን፣ በቀዝቃዛና በትኩስ ነገር አትንካኝ ማለት ወይ ደግሞ ሄድ መጣ የሚል ህመም፣ እነሱ ሁሉ አሁን በቀላሉ ሪቨርስ ማድረግ የምንችላቸው ምልክቶች ናቸው። ከዛ ማኘክ አለመቻል፣ በፍጹም ማኘክ አለመቻል፣ ትሮቢንግ ፔን የምንለው በፍጹም እንቅልፍ የሚነሳ ህመም፣ የመምገል ወይ ደግሞ ኢንፌክሽን የመፍጠር ባህሪዎች ሁሉ ይኖራሉ። ምልክቶቹ በጣም እንደየ የበሽታው ክብደትና የመቆየት ወይ ደግሞ ይሄ አጣዳፊ የምንለውና ቆይቶ የሚመጣ ክሮኒክ የምንለው በዛው ሂደታቸው የተለያየ ነው። ይሄ ምልክቶቹ ማለት ነው። ግን ከቀላል ህመም እስከ እንቅልፍ የሚያሳጣ ወይ ደግሞ እብጠት የሚያብጥ በትክክል ውጫዊ አካሉ ማበጡ የሚያሳብቅ ወይ ደግሞ በትክክል የሚታይ ምልክቶች ናቸው እነዚህ። ጥርስ ካልታከመ ህመም አለው፣ ሲቃ ያለው ምክንያት ምቾትን የሚነሳ ህመም አለው፣ እንቅልፍ የሚነሳ ህመም አለው። ህመም ብቻ አይደለም። በዚህም አጎራባች ወይ ደግሞ አጠገብ ላይ ካሉ ጥርሶች አልፎ ወደ ሌሎች ሲስተሞች የመመርቀዝ፣ ምግብ ያለመብላት፣ እንቅልፍ ችግር፣ አካባቢያዊ ችግር ስልህ ወደ አንገት፣ ወደ ጆሮ፣ አይን፣ ወደ ፊት እና ወደ ደረት ድረስ የሚሄድ ራዲቲንግ ፔኖች የምንለው እነሱን ሁሉ ያጠቃልላል። ከዛም ደግሞ ምግብ መብላት እስክትቸገር ድረስ ምክንያቱም ላይፍ ትሬትኒንግ ኤርዌይ ኦብስትራክሽን የምንለውን ሊዲንግ አንጃይና የምንለውን የአየር ቧንቧ ሁሉ እስከ መዝጋት ለህይወት ፋታ ወይ ደግሞ ለእልፈተ ህይወት ኢመርጀንሲ ደንታል ትሪትመንት የምንለውን ካላገኘ አንድ ሰው የህይወት እልፈት ሁሉ ያመጣል። ደምን ለምሳሌ የመበከል ሴፕቲሴሚያ የምንለውን ያ ማለት ደምን የመበከል በደም ውስጥ ባክቴሪያ ክምችት ከአቅም በላይ መኖር ማይክሮ ኦርጋኒዝሞች ከዛ በደም ውስጥ ወደ የት ነው የሚሄዱት? ወደ ዋና ቫይታል ኦርጋን ወደ ምንለው ወደ ልብ፣ ወደ አእምሮ፣ ወደ ጭንቅላታችን ይሄዳል። ወደ አይን፣ በተለያዩ ወደ ልብ ራዲየት የሚያደርጉ ህመሞች ይኖሩናል። ሴፕቲሴሚያ የምንለው ነው። ይሄ ሁሉም የሆነው ግን ካልታከመ ነው። መጨረሻ ላይ ምንድን ነው የሚሆነው? ጥርስን ማጣት ወይ ደግሞ ቱዝሎስ የምንለው ነው። ወደዚህ ሄደው በቃ ነን ፋንክሽናል የሆነና ጥርሳችንን እናጣለን ማለት ነው። ከዛስ ውበት የምንለውን ነገርም ያጣል። ከዛስ ንግግራችን መግባባት እስከማንችል ድረስ ውበታችን ይሄ ነው። አንድ ጥርስ ካልታከም የሚሄደው እንትን ስድብ ባይዘዌ ሲስተሞች አሉ። ከድድ እስከ ጅማቶች የጥርስ አቃፊ ችግሮችን ሁሉ ወደ አጥንት ኦስተማላይተስ የምንለው አጥንት ላይ ነውና ጥርሱ ያለውና የአጥንት በሽታን ሁሉ ያመጣል ካልታከመ። የጥርስ መቦርቦርን መከላከል ምንችለው መጀመሪያውኑ ቢያንስ በቀን 2 ጊዜ የአፍ ንጽህና እናደርጋለን። ጥርስ መቦረሽ ማለት ነው። ለምሳሌ እንደበላን
ቢያንስ ለ2 ደቂቃ ከበላን ከ30 ደቂቃ በኋላ ጥርሳችንን መቦረሽ አለብን። ጥርሳችንን ብቻ ለምንቦርሸው ምላሳችንን መቦረሽ አለበት። ምላሶቻችን የበላነውን ምግብ የማያዝ ጥርሳችን ከሚይዘው በላይ ቆሻሻን የማስተናገድ ባህሪ ያለው፣ ጣፋጭ ነገሮችን አለማዘውተር፣ ሶዳ መጠጦችንና ምግቦችን፣ በካርቦሃይድሬትና በስታርች የበለጸጉ ምግቦችን ቢያንስ መቀነስ፣ ከበላን ከጠጣን ግድ ከሆነብን ደግሞ መቦረሽ፣ ማጽዳት፣ አፍን መጉመጥመጫ ፈሳሾች በተለያየ ሁኔታ በተለያየ ብራንድ ያለው ቢሆንም መቦረሽ ብቻ አይደለም። ፍሎሲንግ የምንላቸው ክሮች አሉ፣ የተለያየ ክሮች አሉ። በእንደዚህ አይነት ክሮች አሉ። በጥርስና በጥርስ መካከል በቀላሉ ብሩሽ የማያገኛቸውን ክፍሎችን ቅሬቶችን በቀላሉ እናወጣለን። ክሮች እነዚህ ናቸው። ሌሎች አይነቶች ብራንዳቸው የተለያየ ነው። እነዚህ የሚታያችሁ ከሆነ በጥርስና በጥርስ መካከል ፍሎሲንግ እንላለን፣ ብራሽንግ እንላለን። ብሩሹ ይሄ ነው። ክሮች ደግሞ ሌሎች ደግሞ በብዙ መገለጫዎች እነዚህም ክሮች ናቸው። ሰውየው የሚፈልገውን ያህል በጥርስና በጥርስ በጣቶች ተይዞ በጥርስና በጥርስ መካከል ክፍተቶችን ቅሬታ ምግቦችን ማውጣት የምንችልበት ፍሎሲንግ እንላለን። አንዱ መከላከያ መንገድ ነው። በዓመት 2 ጊዜ በየ6 ወሩ የጥርስ ሐኪምን መጎብኘት። የሕክምናው አይነት እንደየ የበሽታው ጉዳት ጥልቀት ይለያያል። በቀላሉ ሴላንት የምንለው እስከ መሙላት፣ ከመሙላት እስከ ስር ሕክምና ነርቡን እስከ ማከም ድረስ የሚሄድ ሕክምና። ሌላም ደግሞ ጃኬት ክራውን የምንለው ማልበስ፣ ጥርስ መተካት፣ አርቲፊሻል ጥርስ መተካት ሕክምናዎች በጣም ዘመናዊ ሕክምናዎች አሉ በየደረጃው ማለት ነው። እንደየጉዳቱ መጠን ሕክምናቸውም በዛው ልክ አለ ማለት ነው። የመጨረሻው መልእክቴ የአፍና የጥርስ ንጽህና አጠባበቅ በማህበረሰባችን ግንዛቤ ገና ይቀራል። ስለዚህ እንደበላን እንደጠጣን ቢያንስ ከ30 ደቂቃ በኋላ በቀን 2 ጊዜ ጥርሶቻችን መቦረሽ፣ ከጣፋጭ ምግቦች ወይ ደግሞ ፋብሪኬትድ የሆኑ ከላሙ ምግቦች ራሳችንን መቆጠብ። ሌላው ቀደም እንዳልኩህ በዓመት 2 ጊዜ ደንታል ኬር ወይ ደግሞ የጥርስን አገልግሎት የማግኘት ወደ ጥርስ ሐኪም መሄድ እና እኛ የምንከተለው ላይፍ ስታይላችን ወይ ደግሞ የህይወት ዘይቤያችንን ማስተካከል። ይሄን ካደረግን የአፍና የጥርስ ንጽህና አጠባበቃችን በህይወት እስካለን ድረስ መጠቀም እንችላለን።